ብሌን በዛሬው ዕለት እንግዲህ እየተሸወደች ትመስላለች። ለሰዎች ስትልም የራሷን ስሜት እየደበቀችም ነው። ይህም እንግዲህ አምነንን እያሳሰበውና እንዲሁም በጣም ከባድ ሁኔታ እያስገባው ይገኛል። ባርኮትም እንግዲህ የእውነት የወደዳትና ያፈቀራት መስሎም ቀለበት ለማሰርም ተዘጋጅቶ ዛሬ እንግዲህ የቀለበት ስነስርዓት ለማድረግም ዝግጅት እያደረጉ ቢሆንም አምነንና ብሌን ግን በጣም ደስተኛ አይደሉም ማለት ነው። በዚህ መካከል ግን የብሌንና የአምነንን ፍቅር ያወቀችው የአምነን አክስትም አኩርፋለች ማለት ነው። እንግዲህ ብሌን ባልሰራችውና እንዲሁም ባላደረገችውም ነገር ያው እሷም ከዚህ እያለችም ሁለት ወንድማማቾችን ለማጋደል የወሰነች ናት በማለትም እንግዲህ በክፉ አይኗም እያየቻት ትገኛለች። ነገር ግን ወይዘሮ ዛራን ቢሆን እያስረዳቻትም ነበረ። ወይዘሮ ዛራንም አልሰማቻትም ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና በአስተማሪው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ መለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ። ዛሬ እንግዲህ በሚያሳዝን ሁኔታ የሜሪያ ድግስ ይመስላል። ሜሪያም በሆነውና እንዲሁም በሚፈጠረው ነገርም ደስተኛ ሁና ተቀብለዋለች። ምክንያቱም ብሌን ከባርኮት ጋር የቀለበት ስነስርዓት ካደረገችና ከፈጸመችም አምነንን ትተውልኛለች በማለትም እንግዲህ የሞኝነት ሀሳቧንም እያሳለፈችም ትገኛለች ማለት ነው። ተባባሪዋ እንግዲህ ብሌንን ለመበቀልና ከአምነን ለመለያየትም ብዙ እያገዘቻ ትገኛለች። የአምነን አክስት ልጅም በዚህ ሰዓትም አምነንና ብሌን ጭራሽ እንዳይገናኙ ለማድረግም ክፍተት እየፈጠረች ትገኛለች። ለሜሪያ ያገዘችና እንዲሁም ጓደኛ ነይ በማለትም ብዙ እያደረገች ነው። ነገር ግን የአምነን አክስትም በዚህ ሁኔታዋም ደስተኛ አይደለች። እንዲሁም በተመሳሳይም አያቱም ቢሆን በዚህ ሰዓትም የሞዘሬላን ልጅ አትጠጋት፣ እሷ የማትሆንሽ ናት፣ ስለዚህ እንኳን ለጓደኝነት ለምንም አትመጥንም በማለትም እየተናገረች ነበረ። በዚህ ሰዓት ግን ሜሪያ አሁን ላይ የአምነን ሆና መገኘት ስለሆነም አላማዋም በጣም በጥሩ ሁኔታ ትገኛለች። አምነን ግን እያዘነና እየተከዘ ነው ማለት ነው። እንግዲህ ሀይኔ ያየም ላጣት ነው የምወዳትና የማፈቅራትን በማለትም በጉጉት ነበር ሲጠባበቅ የነበረው። ብሌን ምን ሊሆን ይችላል መልሷ? ባርኮት በእርግጥ አሁን ላይ የወደዳትና ያፈቀራት መስሎ ቀለበት ለማድረግ ተዘጋጅቶም ነበረ። ብሌን ግን በጣም ደንግጣለች። ሁላቸውንም በግራና በቀኝ ነበረ ስትመለከትም የነበረ። ታዲያ ሁላቸውም በጥሞና ነበረ ሲያዋትና ሲመለከቷትም የነበረ። እንግዲህ ምን ሊሆን ይችላል መልሷ? አልፈልግም፣ ከአንተ ጋር ቀለበት አላደርግም ብላ ሁሉንም ነገር ድፍርስርስ የምታደርገው ትመስላለች ማለት ነው። አዎ መሆንም አለበት። የማትወደውና የማታፈቅረውን ሰው ቀለበት ማሰር የለባትም ባይነኝ እንደኔ። በእርግጥ ቢወዳትና ቢያፈቅራት ያው የግዱም ብዙ ነገሮች ይለወጣሉ ብዬ ተስፋ አድርግ ነበር። ነገር ግን አይወዳትም፣ ለበቀል ስለሆነ የቀረባት እንዲሁም አምነንን ለመበቀልና ለአምነን አትሆንም በማለትም ለመቀማት ነው ማለት ነው። ታዲያ ባርኮት የሚሳካለት ይመስላችኋል ወይስ እንዲሁ የሚከሽፍበት ይመስላል? የእናንተንም ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ እያልኩኝ እንግዲህ የብሌንን መልስም በጉጉት እየጠበቅን በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን እያልን በጉጉት እንጠብቃቸዋለን ማለት ነው። ብሌን ግን ከዚህ ላይ ተሳስታለች። የሆነውና የተፈጠረውን ነገር የአምነን አክስት ሁሉንም አይታለች። ታዲያ ቀስ አድርጋ አረጋግታ ነበረ ማስረዳት ያለባት። ሁሉንም ነገር አለባብሳ ማለፍ ወስናለች ማለት ነው። ነገር ግን በዚህ ሰዓትም የአምነን አክስት ባርኮትን በጣም እጅግ በጣም ነው የምትፈራው ማለት ነው። እንግዲህ ዝም በይ
እኔ የተነፈኩትን ልጅነትም አሁን ላይ ማግኘት አለብኝ። ከመንገዴ አንድ ነገር አሰናክላለሁ ብቴ በቃ እኔና ያድርገ በማለትም እየዛተባት ይገኛል። ይህንንም እንግዲህ የአምነን አክስትም በጣም ዋሽታለች። ለእህቷ ሚስጥር ስትልም ብዙ ነገሮችንም እያደባበሰች ትገኛለች። እውነታውንም ተናግራ ከመሸበት ብታድር አምነንም እንደዚህ አይሸወድም ነበረ። እንዲሁም ደግሞ ብሌንም ለማጣትም ብዙ መስዋዕት አይከፍልም ነበረ። በባለፈው እንግዲህ እንዳየነውና እንደተመለከትነውም በአደራ መልኩ አምነን ያስቀመጠውን ወርቅም ሰርቆ ለመውሰድ እና ለመሸፋፈንም ሞክሮ ነበረ። ነገር ግን አልተሳካለትም ማለት ነው። ካታሪና አዋርደዋለች። ወርቁንም ወደ አምነን እጅ አስመልሳበታለች ማለት ነው። አሁንም ቢሆን የባርኮትን ሴራና ክፋትም የሚያውቁት ካታሪናና እንዲሁም የአምነን አክስት ናቸው ማለት ነው። እንግዲህ ባርኮት እስከሚጋለጥ ድረስ ብዙ ነገሮችን ያበላሽበታል። እስከዛው ድረስ ግን አምነን እየተሸወደና እንዲሁም እየተበላ ይገኛል። አሁን ላይ ወንድሜ የእውነት ወዶኝና እንዲሁም አክብሮኝ ነው የተጠጋኝ በማለት ሀሳቤ ነበር ያስጠጋው። ነገር ግን አምነን እየተበላ ነው። ባርኮትም መንገዱ ሌላ ነው፣ የበቀልና የክፋት ነው ማለት ነው። እንግዲህ መጨረሻው ምን ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። እናም ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።